አብርሃም እኮ አመሉ ይሄው ነው። በቃ ሩታ ተሸንፋ ይቅርታ ምናምን ከጠይቀችው የእሱ አመል ይኮፈሳል፣ ይመጣበታል። እኔ እኮ ሰው ተሸንፎ ይቅርታ ሲለው ራሱ የማይመለስ ሰው አብርሃም ምን አይነት ሰው እንደሆነ አላውቅም። ማለት ባህሪው እንዴት አይነት እኔ በጣም ብዙ ሰው ምስኪን ነው የዋህ ነው ይለዋል እና ግን በዚህን ያክል እኔ የዋህነቱ ምኑ ጋ ነው ታዲያ? ግን ዛሬ ደግሞ እንዴትና እንዴት እኮ እንደሚያደርገው ማለት ነው። ጭራሹኑ ሩቲን ሰላም አላላትም። ሰላም ሰላም ቤተሰብ እንዴት ናችሁልኝ? ደህና ናችሁ? ሰላማችሁ ይብዛልኝ። እንግዲህ አብርሃም ታደሰ ቤተሰብ ማለት ነው ከካሜራ ጀርባ ከሩታዬ ጋር እየሄደ ጮማ ጮማ የሆነ ወሬዎችን ያወራል። ከዛ በኋላ ደግሞ ካሜራ ላይ እንደዚህ መግደርደር፣ መንሸራተት ወደኋላ ማለት ነው። እንዳትወድቅ ካለበት ቁም አብርሃም፣ ዝም ብላ አትንገዳገድ። እና እኔ ግን ውድ ቤተሰቦች አሁን በዛሬ ቪዲዮ እርግጥ ነው ሄርሜላ አልተነሳችም፣ ማንም የለም ከዚህ ጋር ማለት ነው። እኔ ግን አስታወስኳት የሚገርማችሁ ነገር ምክንያቱም አብርሃም ምን አለ መካከል ላይ በቃ እኔ የራሴን ህይወት እየኖርኩ ነው፣ እሷን በቃ የራሷን ደግሞ እኮ አረ ብዙ ነገር ነው የተናገረው። እና ምን አለ መካከል ላይ እኔ በቃ በአሁኑ ሰዓት ሲንግል ነኝ እና ሲንግል ነው መሆን የምፈልገው ሲል መታ ሄርሜላ ነው ትዝ ያለችኝ። ምክንያቱም እንዴት ይረሳል? ከሄርሜላ ጋር ብዙ ነገር አሳልፏልና በቃ ባንዴ ከጭንቅላቱ ፍቆ ወጣት ማለት ነው። ሄርሜላ ለዚህ ሰውዬ ነው አይደል እንደዚህ የምታብጁ? ለዚህ ነው ክብርሽን የምጥው ሜዳ ላይ ማለት ነው። አየሽ አይደለ? ዛሬ አንቺ ለሰከንድ እንኳን አላስታወሰሽም። ከዚህ ጋር አሁን አንቺ ፍቅረኛ ሆነሽ እየተባልሽ ነው። በዚህ ሰዓት ላይ ከፍቅረኛ አልፎ ቀለበት አድርጎላታል የምትባል ሴት ነችና አሁን ከዚህ መካከል ሲንግል ነኝ ብሎ ማውራቱ አስቦት ለሄርሜላ። አይ ይሄ ንግግሩ እኮ ጥሩ ነገር ነው፣ ምክንያቱም ሄርሜላ ይቆርጠላታል። ግን እንደው ገርሞኝ ነው እንጂ የሄርሜላን ነገር በቃ እንደ ቀልድ ተወው። ከዚህ ጋር እያቸው አይደለ? አብርሃም ማለት የምሬን በቃ በሴቶች መጫወት የሚፈልግ ሰው ነው በእውነት። ሩቲ ነች በቃ እንዴት ነው ብረቱና ልትገዛው አልቻለችም። ገብቷቸዋል። አሁን ላይ እንደዚህ የምትለማመጠው እንደዚህ እየለመነች ያለችው ለልጇና ለልጇ እንጂ ማለት ነው። የምሬ ነው። እንደ ሄርሜላ ብትሆን ሩታ በዚህን ያክል አትገራለትም ለአብርሃም ማለት ነው። እና ምን ልላችሁ ፈልጌ ነው የሄርሜላ ቤተሰቦች ተስፋችሁን ቁረጡ። አብርሃም ሄርሜላን አይፈልጋትም። እንግዲህ ወደ ሩታና ወደ አብርሽ ስመለስ ደግሞ አብርሽ እንግዲህ ባቡሽ ምንድን ነው እሱ ጡጦ እንግዛለን እንዴ? ቆይ ለልዑሌ ነው ጡጦ መግዛት ያለብን ወይስ ለአብርሃም ነው? ቤተሰብ ለማንኛው ነው ጡጦ ገዝተን መስጠት ያለብን እንዴ? አብርሃም ወደ ትዳር ተመለስ ሲባል እኔ ልጅ ነኝ ገና አለ። መቦረቅ ያምረኛል፣ መዝነል ያምረኛል፣ ያችንም ያምረኛል አለና ማለት ነው። ኧረ አይዞህ ችግር የለውም ወንድማችን። እንዴ ቤቢ መጫወቻ ገዝተን ነው የምናመጣለህ። እሺ ጉድ እኮ ነው። አሁን ይሄ ምን አይነት ንግግር ነው? ቤተሰብ አድጎ ያፈጀ ሰውዬ ማለት ነው። ጭራሽ እኔ ገና ልጅ ነኝ ወደ ትዳር መግባት አልፈልግም አለ። በመጀመሪያ ደረጃ እኮ በቃ ከትዳሩ ገብተህ እኮ አየው። ሲጀመር ትዳር ስትይዝ በጣም ደስተኛ ነበርክ በሰዓቱ። ይሄ ሀገር ምድሩ የሚያውቀው ነገር ነው። መቼም ልትክደው አትችልም። መቼም ከዛ ትዳር ተገድጄን የገባሁት ብለህ ልትናገር አትችልም አብርሃም። ምክንያቱም ሁሉን ነገር ስታረግ የነበረው በፍላጎት ነው። ማንም ተጭኖ አይደለም። ከዛ ጋር ከኢትዮጵያ ምድር ለቀ እስከ ሰው ሀገር እስከ መሄድ ድረስ ሄደ ነው ሰርግን የደገስከው ከዛ ማለት ነው። እና ስለዚህ አሁን ደግሞ አዲስ ትዳር ጀምር እየተባልክ ሳይሆን የነበረውን አዲስ እንጂ ይሄ ከዚህ ትዳር ለመሸሸት ወይም ደግሞ አሁን ነገሮችን በራስ መንገድ ለማስኬድ እንደፈለግ ይሄ መዝለሉ መዝናናቱ ማለት ትፈልገዋለህ ይመስለኛል። እና ይሄን ነገር ለማድረግ ስለፈለግክ እንጂ የምሬን ነው። አሁን በአንተ እድሜ እንኳን አይደለም እኔ እንጃ ማለት እንኳን አይደለም እንደዚህ የተስተካከለ ኑሮ እየኖሩ ማለት ነው። የምሬን ነው። ዝም ብለው እንደዘፈቀደ የሚኖሩ ሰዎች እንኳን ማለት ነው ተሰብስበው መኖር ይፈልጋሉ። ስለዚህ ልጅ ነኝ እያልክ ማንንም አታታልንም። ከዚህ ጋር አንተም ልጅ አይደለህም። በጣም ብዙ ነገሮችን ማድረግ የምትችል ሰው ነህ። ምናልባት አብርሃም አእምሮዬ አልበሰለም፣ ለትዳር አእምሮዬ ገና አይመጥንም ከሆነ በትክክል እሱም ደግሞ እውነት ለመናገር ሩታ ታስተካከለ ነበር አሁን። ምክንያቱም እሷም ህይወት በደንብ አስተምሯታል። ከዚህ በፊት ስታረጋቸው የነበሩ ነገሮች ከሩታ ላይ ይፈጠራሉ ማለት ዘበት ነው። ጭራሽ ደግሞ ቤት ለቅቄ እወጣለሁ የማይታሰብ ነገር ነው። አብርሃም እንዳታስበው። እኔ እና እሷ ታርቀ እንደዚህ ብታረግስ ብለህ ከሆነ ተሳስተሃል። እንደውም አንተን ቀጥ ብላ ነው ልትይዝ የምትችለው ልታስተካከል የምትችለው ማለት ነው። እንኳን አይደለም እሷ ስትል ልትሰራ ከዚህ በኋላ እና ምን እያለ ነበር ቤተሰቦች? ሩታ የተናገረቻቸው ነገሮች በነገራችን ላይ ልብ
አድርጋችሁ ያዙት። ሩታ አንድም ነገር አትዋሽም። የምሬን ነው የምላችሁ፣ በጭራሽ አትዋሽም። በእንደዚህ አይነት ጉዳይ ከጀርባ የሚያሳያት ነገር በሙሉ ሩታ ከዚህ አውጥታ ብታወራው ነው የምላችሁ። ማርያምን አብርሃም ይዋረዳል። በጣም ነው የሚዋረደው አብርሃም። ግን ምንድነው ሩታ ደግሞ ሁልጊዜም የአብርሃምን ገመና ነው የምትደብቅለት። ያልሆነችውን ሁና እንኳን ማለት ነው በጣም ብዙ ቪዲዮዎችን ሰርተዋል፣ በጣም ብዙ ድራማዎችን ሰርተዋል። ያልሆነችውን ሁና ባልተፈጠረ ላይ እንድታለቅስ ተደርጎ እሷ የአብርሃምን ገመና ሸፍና ከዚህ ደርሳለች። አሁንም ቢሆን ከጀርባ የምታሳየኝና ከፊት ለፊት የምታሳየኝ ሌላ ነው። አክት ስትለው ከመሬት ተነስታ አይደለም ሩታ፣ የምሯን ነው የተናገረችው። ትክክል ነው። አብርሃም እንደሚያደርገው ግልጽ ነው። እሱ ብዙ ጊዜ የመድረቅ አመል አለበት። አሁን እኮ ከካሜራ ጀርባ ብቻ ሳይሆን እንደዚህ አይነት እያሳያት ያለው ካሜራን ፊት ለፊት እኮ አላረፈም። ከሄርሜላ ፊት እንዴት እንደሚያረጋት አያችሁ አይደለ? ወገቧን ያዛርጎ እቅፍ አርጎ ሳም እያደረጋት እየተሰናበታት ነበረ። ሲቀጥል ደግሞ መሄዱን በስነ ስርዓት ለእሷ ነው የተናገረው። እንግዲህ ከዚህ በላይ ፍንጭ የለም። ለሩታ ከጀርባ ሌላ ነገር ያሳያታል የሚለው ከዚህ በላይ ፍንጭ የለም። በደንብ አድርጎ ነው የሚያሳያት። አይገርማችሁም? አብርሃም ነው የሚዋሻው ከዚህ ጋር። አሁን እሷን ለማሳጣት ነው። ውሸትሽን ነው ለአንቺ እየመሰለሽ ነው የሚላት ማለት ነው። መስሏት አይደለም፣ በትክክል እያደረገ ያለው ነው። ከዚህ ጋር መታ የምትናገረው ሩቲ ማለት ነው። ይሄ እኮ በትንሹ እኮ ነው፣ አንድ ቃላት እኮ ነው። በጣም ብዙዎችን ብታወጣቸው ከዚህ ጋር አብርሃም ያው ያንተ ስራ ይጋለጽላል። ነገር ግን ያው ሩቲ መቼ የማታደርገውም ይሄን ነገር እና እኔ ለትዳር አልደረስኩም ሳይሆን እውነት ለመናገር እኔ በቃ መዝለል እፈልጋለሁ ነው የሚባለው። አብርሃም ገና መዝናናት ያምረኛል። ትዳር ውስጥ ከገባሁኝ እኔ ያው ተቆልፌ እንደተያዝኩ ነው የምቆጥረው። ስለዚህ በዚህ እድሜ ልሯሯጥ ከአንዷም ልሰቀል ከሆነ ይሄ ያስኬዳል። እንደዛ ከሆነ ማለት ነው። ሲቀጥል ደግሞ የምር አሁን አነጋገር ስነ ስርዓት በጣም እየጎደለህ ነው ያለው። በጣም የፈለገ ነገር ብትሆን ማለት ነው። የምሬን ነው ማለት ሩታ አንተ በድላታል። ነገር ግን ከዛ በላይ አንተን አገለማምጣ እንደፈለገች መናገር እኮ አቅቷት አይደለም። እሷን የምታወራበት መንገድ እኔ ከሰው ፊት ስትሆን ምን እንደሚያደነፋ አላቅም። ስነ ስርዓት ቢኖር ጥሩ ነው። ይሄን ያክል እሷ ለትዳር ጠንክ የሆነች ሁሉ ለትዳር እኮ ጠንክ የሆንከው አንተ ነህ። በነገራችን ላይ ይሄ ትዳር እንዲመሰቃቀል የፈቀድከው አንተ ነህ። እኔ ቤተሰቦቼ እንደው አሁን ሩታ በቃ ልሸነፍ ብላ ለልዑሌ ብላ ሁሉን ነገር ትታው እንጂ ማለት ነው ይምር አላቅም እንጂ እኔ ምናልባት ልጅ ስለሌለኝ ሊሆን ይችላል። እኔ አሁን በሩታ ቦታ ብሆን አብርሃም እያንዳንዷ ያጠፋብኝን ጥፋት ይቅርታ ካላለኝ ኔቨር አይሆንም። ምክንያቱም እሷውን ይቅርታ በምትልበት መንገድ እሱ ምንም ጥፋት እንዳላጠፋ ነው የሚሰማው። ግን ደግሞ ለትዳራቸው መፈታት መንስኤ የሆነው እሱ ነው። ገብቷችኋል? ከዚህ ጋር እሱ የሆነ ነገር ባያደርግ፣ እሱ ሴቶችን ባያመጣ፣ እሱ የሆነ መዞ ባይመጣ ኑሮ የሆነ ነገር እኮ ሩታ ለዚህ አደርስም ነበረ። ስለዚህ ሩታ ነገሮችን አዳፍና ዝም ብላለች። ሩታ በስነ ስርዓቱ ቁጭ ብሎ የሚያናግራት ሰው ትፈልጋለች። ይሄንን ነገር እንዴ ማለት አሁን እኮ እስኪ የሆነ ውስጥሽ ያለውን ነገር ተናገሪ የሚላት ሰው ቢኖር እንደው ምናልባት ሽምግልና ይዘው ምናምን ሊያገናኟቸው ከፈለጉ ሩቲ ከዚህ በኋላ ዝምታ ይበቃሻል። የምሬን ውስጥሽ ላይ ያለውን ዝግዝግ አድርገሽ ምክንያትሽ ለምንድን ነው የተፋታሽበት ምክንያት በደንብ አድርገሽ ዘርዝረሽ። አብርሃምን በዛ ሰዓት ምናልባት ሊገባው ይችላል። ከሽማግሌ መካከል ከተቀመጠ በደንብ አድርጎ አንቺን ሊያደምጥሽ ይችላል እንጂ እንዲያይንቀለቀልም እና እውነት መናገር ካለባት እኮ እሷ ናት። ሺ ቃላቶችን ልትናገር የምትችለው አብርሃም አንተ አይደለህም እኮ። እንደው አሁን አንተ ስለ ጨጓራ ታወራለህ አብርሃም እንዴ? በገዛ እጅ እኮ ነው እንዴ አንዷንም ከአንዷ እየዘለልክ ነው እኮ አንተ ጨጓራ ያመጣኸው። በአንተ ምክንያት ለሩታ ራሱ ጨጓራ በሽተኛ አድርጋሃት አለ እኮ። በእርግዝናዋ ጊዜ እንግዲህ አሁን መድኃኒት እየወሰድኩ ነበረ። ስለዚህ በሰዓቱ ደግሞ እኔ እንደዚህ ሲሆን የነበረው ምንድን ነው ብለሽ እንኳን አልጠየከኝም። ምን ሆነሽ ነው ብለህ እንኳን አልጠየከኝም። ስሜቴን እየተረዳኝ አይደለም አለች። እውነቷን ነው። አንተ እሷን ከመረዳት ይልቅ ስትረዳ የነበረው ውሽሚትን ነው። ስታንከላብሳት የነበረው ውሽሚትን ነው። ታዲያች ልጅ ቆይ ምንድን ነው የምትል? ወረቀት አምጥታ ፈትታለች ምናምን ልውጣ ልግባ ትላለች። አንተ ተሰትረ ብትቀመጥ እኮ ሩታ ልውጣ አትልም። ለምን ትወጣለህ? ሲጀመር አንተ ያለ መሰተርህ እኮ ነው። አንተ ነገሮችን በስነ ስርዓት ያለ ማስኬድ። ሲቀጥል ደግሞ አንድና አንድ ሩታ አብረው እያሉ የምትናደድበት ነገር ምን እንደሆነ ታውቃላችሁ? የሆነ ነገር ለምሳሌ ዛሬ አውርተው አድረው ከሆነ ሳይነግራት ሄዶ ይፈጽመዋል። ያ ነገር በጣም ያበሳጫታል። እንደ ሚስትም ሊያበሳጫት ይችላል። እውነት ነው። ምክንያቱም መደባበቅ ስለሌለባቸውና
ብቻ አንተ ባልተስተካከልክበት መስመር ትዳራችሁ ፈረሰ እንጂ ሩታ ሆን ብላ ትዳሩን ለማፍረስ ፈልጋም አይደለም። አሁንም ቢሆን ይቅርታ ስትልህ ይሄን ነገር ሳታውቅ ቀርታ አይደለም። አብርሃም ሁሉን ነገር እኔ አልናገርም ብላ በውስጧ ይዛው ነው። ገባህ አይደለ? ይሄን ልትረዳ ይገባል። አሁን አንተ እንዲተፈናጥረህ ምናምን ነገር ይቅርታሽን ተቀብያለሁ ምናምን ተቀበልካት አልተቀበልካት ምን ይሰራል? ምን ይሰራል? በዚህ ንግግር በአንድ ጎን እየገደልካት በአንድ ጎን ደግሞ እንደዚህ በጣም ይደብራል። የሆነ ሞራል የሚባል ነገር አለ። አንተ ራስህ በድላት በዚህን ያክል ሞራሏን የሚነካ ንግግር ከትዳር ውስጥ ከገባ ሩታ ለአንተ መጥፎ ሰው እንደሆነች እንዴ እኔ እድሌ ናት። እንዴት ነው እሷ ከመጣች በኋላ ህይወቴ ተቃና ብለ የመሰከርክላት ልጅ አሁን ደግሞ በእሷ ምክንያት በጨጓራ ተቃጠልኩ ማለት ይሄ በጣም ነገ ያስተዛዝባል። ከሚስት ጋር መገናኘት አይቀርም፣ መታረቅ አይቀርም። እና አሁን እንደ ሩታ ተሰትረ ነገሮችን ብታወራ የተሻለ ነው። እውነት ለመናገር ያስጠላል የሚናገረው ነገር።